ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን በብሉ ናይል ግዛት በኩል በሱዳን ጦር ሰራዊት ላይ ጥቃት እንዲከፍት የማሰልጠኛ ካምፕ ፈቅዳለች በማለት የሱዳን ወታደራዊ ባለስልጣናት መናገራቸውን፣ የግብጽ መንግስት በቅርቡ ሴቶችንና ፈቃድ ያላቸውን ጨምሮ ከ150 በላይ ኤርትራውያን ስደተኞችን ይፋዊ ምክንያት ሳይገልጽ በኤርትራ ኤምባሲ በኩል ማባረሩን በአገሪቱ ውስጥ የሚኖሩ ኤርትራውያን መናገራቸውን፣ ዓለም አቀፉ የወንጀለኞች ፍርድ ቤት በዳርፉር የጦር ወንጀል መፈጸሙን ባመነው የቀድሞ የጃንጃይድ ሚሊሻ መሪ ላይ የ20 ዓመት የእስር ቅጣት ማስተላለፉን፣ ምርጫ ቦርድ በአቶ ጌታቸው ረዳ ለሚመራው ስምረት ፓርቲ የክልል ፓርቲነት ህጋዊ እውቅና መስጠቱን፣ ዛሬም ለዓላማው የተሰረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔ፣ ዛሬም የእርስ በርስ መከባበርና አንድነት ያስፈልገናል፣ ድልና ተአምር የሚመነጩት እነዚህ ውብ ተራሮች ስር ነውና ሲል የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራር የሆነው አርበኛ ዘመነ ካሴ መልእክት ማስተላለፉን፣ እንዲሁም የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ እንደጀመረ ማስታወቁና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ዛሬም ለዓላማው የተሰረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔ፣ ዛሬም የእርስ በርስ መከባበርና አንድነት ያስፈልገናል፣ ድልና ተአምር የሚመነጩት እነዚህ ውብ ተራሮች ስር ነውና ሲል የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራር የሆነው አርበኛ ዘመነ ካሴ መልእክቱን አስተላልፏል። አርበኛ ዘመነ ካሴ በማስከተልም ተወረናል፣ የዘር ፍጅት እየተፈጸመብን ነው፣ ነገር ግን መንፈሳችንና ልባችን አሁንም በእጃችን ነው፣ መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አረመኔ የጉበት ሰራዊት የተወረረው መሬታችንና ባችን ነፃ ወጦ ህልውናው ይረጋገጣል። ይህም በመሆኑ በጦር ሜዳ በፖለቲካውና በዲፕሎማሲው ግንባር በየቀኑ ጠላታችንን እያሸነፍን ነው። ልቡና መንፈሱን ራሱ ጋር አቅፎ የያዘ ህዝብ የጊዜ ጉዳይ እንጂ ድሉ ከታዛው ነው። የሚፈለገው ነገር ሁሉ በአጠገቡ ነው ሲል መልእክት አስተላልፏል። አርበኛ ዘመነ ካሴ በማስከተልም ከራእያችን የሚቀዳው ለሰው ልጆች ሁሉ የሚበጅ በጎ ምኞታችን በጥረታችን ይሳካል። በጎ ምኞቶች ዳር ይደርሱ ዘንድ የሚንከባከብ አንዳች አይነት የራሳቸው እግዜር አላቸው። ዓለም ጠንካሮች፣ ደፋሮች፣ ጽኖች ና ለዓላማቸው የመነኑ ብቻ ዋኝተው የሚሻገሩት ውቅያኖስ ነውና በያለንበት እንበርታ። ሁልጊዜም የሚከተሉት የአብዮታችንና የህልውናችን አራት ምሰሶች ላይ ትኩረት አድርገን እንስራ የሚል መልእክት አርበኛ ዘመነ ካሴ አስተላልፏል። እነዚህም አንደኛ ጉልበት ክላሽ የሚያቋርጥ የኃይል ግንባታ እስከ ምጽአት ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቅ። ሁለተኛ ደግሞ እውቀት ሲሆን በየደቂቃው እውቀትን መሻት፣ አዲስ ነገር ለመገንዘብ መጓጓት፣ የማያቋርጥና የማይረካ የእውቀት ረሃብ፣ ዓለምን በልኩ መረዳት፣ ተፈጥሮን መረዳት፣ ትሁት ስልጣኔ መገንባት፣ በሰዎች ለሰዎች የሆነ ጨዋና ትሁት ስልጣኔ መገንባት፣ ሀፍረትንና ይሉኝታ የሚያውቅ ማህበረሰብ መፍጠር። ሀፍረትና ይሉኝታ የለሽ ሀገር የዞምቢ ምድር ነው የሚሆነው። ሀፍረትና ይሉኝታ የአንድ ማህበረሰብ የክብር ልብሶችና ጌጦች ናቸው ብቻም ሳይሆን ድፍን ህዝብን ለቁሙ ከመጥፋት የሚታደጉ የዓለም መድኃኒቶች ናቸው። ሶስተኛ ጠንካራ ኢኮኖሚ ሲሆን ጠንካራ የኢኮኖሚ ፓወር ሳንገነባ ጠንካራ የፖለቲካ ፓወር ልንገነባ አንችልም። ገንዘባችን ስለት ማድረግ አለብን። አራተኛ ደግሞ ፈሪያ እግዚአብሔር ሊኖረን ይገባል። ሞራል፣ ሰው መሆን፣ ሰውን ማክበር፣ ሰውን መውደድ፣ ለሰው ልጆች ሐሴት መኖር፣ መንፈሳዊ ልዕልና ያስፈልገናል ሲል የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራር የሆነው አርበኛ ዘመነ ካሴ መልእክቱን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሶ በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ በሶስተኛው የእጅ ፓወር ቲክቶክ ክሪኤቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በአገራችን አዲስ አበባ ከተማ በተካሄደው ሶስተኛው የእጅ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋይ ጅፋር፣ ሶስተኛ መቅድም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔና አምስተኛ ዮሐንስ መኮንን
ኃይለ ማርያም የተባሉ ግለሰቦች መሆናቸውን ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥልም አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ ምርጫ ቦርድ በአቶ ጌታቸው ረዳ ለሚመራው ስምረት ፓርቲ የክልል ፓርቲነት ህጋዊ ዕውቅና ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው በማገልገል ላይ ባሉት በአቶ ጌታቸው ረዳ ለሚመራው የትግራይ ዲሞክራሲያዊ ስምረት ፓርቲ የክልል ፓርቲነት ህጋዊ ዕውቅና ሰጥቷል። በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲያዊ ስምረት ፓርቲ በጥቅምት ወር አቶ ጌታቸው ረዳን ፕሬዝዳንት አድርጎ መርጧል። ግንቦት 18 ቀን 2017 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ የተሰጠው ፓርቲው በትግራይ ክልል አዲስ የፖለቲካ እይታ ለማቅረብና ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሰረቱ ለሚያርም የተመሰረተ መሆኑን መስራቾቹ ገልጸዋል። የስምረት የውጭ ግንኙነት አስተባባሪ ፕሮፌሰር ክንደያ ገብረ ህይወት ከዚህ ቀደም እንደተናገሩት ፓርቲው የተመሰረተው ዓለማችን አሁን የደረሰችበትን አስተሳሰብ ግምት ውስጥ በማስገባት የአካባቢውንና የሀገሪቱን አጠቃላይ ሁኔታ ታሳቢ በማድረግ እንዲሁም ትግራይ ውስጥ በተለይ አርሶ አደሩ በወጣቱና በምሁሩ እየተከታተለ ያለውን የለውጥ ፍላጎት ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ እንደሆነ በመገንዘብ ነው ብለዋል። በተያያዘ መረጃ ደግሞ የዘንድሮ 7ኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 ቀን ሆኖ ጸድቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደው 7ኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንዲሆን መወሰኑን አስታውቋል። ቦርዱ ዛሬ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ የ7ኛው ጠቅላላ ምርጫ የጊዜ ሰሌዳ ይፋ አድርጓል። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ባለፉት ወራት በርካታ ስራዎች መከናወናቸውን ጠቅሶ የፓርቲዎች እንዲሁም በግል የሚወዳደሩ እጩዎችና መራጮች የሚመዘገቡበትን የዲጂታል ስርዓት መዘርጋቱን አስታውቀዋል። ሰብሳቢዋ ለእጩዎች ምዝገባ የሚያስፈልጉ ሰነዶችን ማስገባትና የእጩዎች ምዝገባን ማካሄድ እንደሚለያይ ገልጸው ምርጫ ቦርድ ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ድረስ የጠየቀው የፓርቲዎች የምዝገባ ሰነዶቻቸውን እንዲያቀርቡ እንደሆነ ጠቁመዋል። የእጩዎች ምዝገባን በተመለከተም የሚከናወነው ከታህሳስ 1 እስከ ጥር 1 ቀን 2018 ዓ.ም መሆኑን ገልጸዋል። ከሰሞኑ የምርጫ ክልል ጽህፈት ቤት ስራ አስፈጻሚዎችን የመመልመል ስራ እየተሰራ እንደሚገኝ ገልጸው 131 ሺህ አመልካቾች በአሁኑ ወቅት የጽሁፍና የቃል ፈተና እየወሰዱ መሆኑን ተናግረዋል። ምርጫውን ለማካሄድ አስቻይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት ሰብሳቢዋ አስቻይ ሁኔታ በ1 ቀን፣ በ3 ቀን፣ በ5 ቀን የሚሰራ አይደለም፣ ቀጣይነት ያለውና እስከ ምርጫው ዕለት ድረስ የሚከናወን ስራ ነው ብለዋል። አስቻይ ሁኔታ ሲባል የጸጥታ ሁኔታዎች ብቻ ለመሆናቸውን የገለጹት ሰብሳቢዋ መሬት ላይ ያለውን የፖለቲካ ምህዳርን እንደሚያካትት ገልጸዋል። በዚህም ፓርቲዎች እንደልባቸው ይንቀሳቀሳሉ ወይ የሚለውም ላይ ቦርዱ ዕለት ዕለት እየሰራበት መሆኑን አጽንኦት ሰጥተዋል። በተቃዋሚ የፖለቲካ ፓርቲ አባላት ላይ የሚደርስ እስርና የቢሮ መዘጋትን በተጨባጭ መኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ አረጋግጧል። ከፓርቲዎቹ መካከልም የቁጫ ህዝብ ዲሞክራሲያዊ ፓርቲ በአባላቶች ላይ እስርና ማስፈራሪያ በቢሮዎቻችን ላይ መዘጋት እየደረሰብን የሚል አቤቱታ ለቦርዱ እንደሚያቀርብ የተናገሩት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ችግሩን ለመፍታትም ቦርዱን ጨምሮ ፓርቲውና ገዢው ፓርቲ የተካተቱበት የሶስትዮሽ ኮሚቴ በማቋቋም ካለፉት 2 እና 3 ዓመታት ጀምሮ እየሰራ እንደሚገኝ ተናግረዋል። በተመሳሳይ ቦርዱ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ተሰርዞብኛል ያለውን ህዝባዊ ስብሰባ በተመለከተ የሚጠበቅብኝን የድጋፍ ደብዳቤ ማዘጋጀትና የህዝብ አገልግሎት መስጫ ተቋማት ለተቃዋሚ የፖለቲካ ፓርቲዎች እኩል አገልግሎት እንዲሰጡ የመወትወት ስራን ሰርቻለሁ በማለት በቀጣይም ይህን ኃላፊነቱን እንደሚወጣ አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድም 7ኛው ሀገራዊ ምርጫ የድምጽ መስጫ ቀን ሰኞ ግንቦት 24 ቀን 2018 ዓ.ም ሆኖ መጽደቁን አስታውቋል። ወደ ቀጣዩ መረጃችን ስናልፍ በጎረቤቷ ላይ አሲድ በመድፋት የመግደል ሙከራ ወንጀል የፈጸመች ግለሰብ በ9 ዓመት ከ8 ወር ጽኑ እስራት ተቀጣለች። ተከሳሽ አበበች ቡናሻ የተባለች ግለሰብ ወንጀሉን የፈጸመችው መስከረም 7 ቀን 2018 ዓ.ም ከቀኑ 7 ሰዓት በየካ ክፍለ ከተማ ወረዳ 10 ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነው። ተከሳሿ የግል ተበዳይ በር ላይ ቆሻሻ ደፍታ ስትመለስ የግል ተበዳይም ለምን እንደዚህ ታድርጋለች ብላ በምትጠይቅበት ሰዓት በተፈጠረ አለመግባባት ተከሳሽ ፊት ላይ አሲድ በመድፋት በግራ አካሏ ላይ
ከፍተኛ ጉዳት ማድረሷን በየካ ክፍለ ከተማ ፖሊስ መምሪያ የኮተቤ አካባቢ ፖሊስ ጣቢያ ገልጿል። ፖሊስ የግል ተበዳይ መጎዳት ሪፖርት ከደረሰው ጀምሮ ወዲያው በቦታው ደርሶ ተጎጂን ወደ ሕክምና በመውሰድ እንድትረዳ ማድረጉ ተጠቁሟል። ከሕክምናው ጎን ለጎን ተከሳሿን በቁጥጥር ስር በመዋል ተገቢውን መረጃና ማስረጃ የማሰባሰብ ሂደትና የምርመራ ስራ ማጠናቀቁን ፖሊስ ጣቢያው አመላክቶ በተጠርጣሪዋ ላይ በሕክምናና በሰው ማስረጃ የተጠናከረውን የምርመራ ውጤት ለአቃቤ ሕግ ልኳል። ጉዳዩ በአቃቤ ሕግ ክስ ከተመሰረተ በኋላ ሂደቱን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ህዳር 16 ቀን 2018 ዓ.ም በዋለው ችሎት በ9 ዓመት ከ8 ወር ጽኑ እስራት እንድትቀጣ ወስኖባታል። በተለያዩ ምክንያቶች የሚፈጠሩ አለመግባባቶችን በስሜታዊነት ወደ ግጭት በመውሰድም በሰው ላይ ጉዳት የሚያደርሱ ግለሰቦች ከስሜት በጸዳ መንገድ ችግሮችን በውይይት መፍታት ይኖርባቸዋል ሲል ያሳሰበው ፖሊስ ችግሩ ከአቅም በላይ ከሆነም ወደ ህግ አካል መቅረብ እንደሚገባም አሳስቧል። ወደ ቀጣዩ መረጃዎችን ስናልፍ ዓለም አቀፉ የወንጀለኞች ፍርድ ቤት በዳርፉር የጦር ወንጀል መፈጸሙን ባመነው የቀድሞ የጃን ጃይድ ሚሊሻ መሪ ላይ የ20 ዓመት የእስር ቅጣት አስተላልፏል። ዓለም አቀፉ የጦር የወንጀለኞች ፍርድ ቤት በዳርፉር የጦር ወንጀል መፈጸሙን ባመነው የቀድሞ የጃን ጃይድ ሚሊሻ መሪ ላይ የ20 ዓመት ጽኑ እስራት ማስተላለፉን የተገለጸው እንደ ኢሮፓያኑ አቆጣጠር በ2003 እና በ2004 ዓ.ም በጃን ጃይድ ሚሊሻ በዳርፉር የተፈጸሙ ተያያዥ ወንጀሎችን በሚመለከት ፍርድ ቤቱ እንዲህ አይነት ውሳኔዎችን ሲያሳልፍ ይህ የመጀመሪያ መሆኑም ተገልጿል። አሊ ኩሺያ ወይም በሙሉ ስማቸው አሊ መሐመድ አሊ አብድራህማን በመባል የሚታወቁት የጃን ጃይድ ሚሊሻ የቀድሞ መሪ በሱዳን ዳርፉር በሰብአዊነትና በሰው ልጆች ላይ አሰቃቂ ግድያዎችን ጨምሮ የጦር ወንጀል መፈጸማቸውን ባለፈው ጥቅምት ወር ላይ ማመናቸውን ተከትሎ በዛሬው ዕለት የ20 ዓመት እስራት የተላለፈባቸው መሆኑን አልጀዚራ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የህወሓትን ህጋዊ ሰውነት ለመመለስ ከህወሓት ጋር የተጀመረ ምንም አይነት ውይይት እንደሌለ የሰባተኛውን አገራዊ ምርጫ የጊዜ ሰሌዳ ዛሬ ይፋ ባደረጉበት ጋዜጣዊ መግለጫ ላይ አስታውቀዋል። ሜላትወርቅ የህወሓት ህጋዊ ፍቃድ መሰረዝ በፖለቲካዊ መንገድ ከታየ በፖለቲከኞች መካከል የሚፈታ እንጂ ቦርዱን የሚመለከት አይደለም ብለዋል። የህወሓት ማዕከላዊ ኮሚቴ ህወሓት የማይሳተፍበት ምርጫ ትግራይ ውስጥ ሊካሄድ አይችልም በማለት በቅርቡ በድጋሚ አቋሙን መግለጹ አይዘነጋም። ሜላትወርቅ የትግራይና አማራ ክልሎች የይገባኛል ጥያቄ ባለባቸው ወልቃይትና ሁመራ ስላለው የምርጫ ጣቢያዎች አወቃቀር ለቀረበላቸው ጥያቄ የምርጫ ጣቢያዎች ልየታ በሂደት ላይ መሆኑንና ጥር 20 ቀን በአገር አቀፍ ደረጃ የምርጫ ጣቢያዎች ይፋ ሲደረግ እንደሚገለጽም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን በብሉ ናይል ግዛት በኩል በሱዳን ጦር ሰራዊት ላይ ጥቃት እንዲከፍት የማሰልጠኛ ካምፕ ፈቅዳለች በማለት የሱዳን ወታደራዊ ባለስልጣናት መናገራቸውን አልጀዚራ ዘግቧል። ይህንኑ ተከትሎ የሱዳን ጦር ሰራዊት በምስራቃዊ ሱዳን አዲስ የውጊያ ግንባር ሊከፍት ማሰቡን ዘገባው ጠቅሷል። የሱዳን ወታደራዊ ባለስልጣናት ኢትዮጵያ የፈጥኖ ደራሽ ኃይሉን በሚደግፉ ሌሎች አገራት በኩል ከቡድኑ ጋር ወታደራዊ ትብብር ታደርጋለች ማለታቸውንም ዘገባው አመልክቷል። በተለይ የብሉ ናይል ግዛት አዋሳኝ በሆነው በቤንሻንጉል ጉሙዝ ክልል በኩል ለፈጥኖ ደራሹ ኃይል የጦር መሳሪያ ይገባልታል በማለት የሱዳን ባለስልጣናት ተናግረዋል የተባለው በኢትዮጵያና ሱዳን ድንበር ላይ ይገኛል በተባለው ወታደራዊ ማሰልጠኛ ጣቢያ የፈጥኖ ደራሹ ኃይል ታጣቂዎች እንዲሁም ለቡድኑ ለመዋጋት የተቀጠሩ የደቡብ ሱዳንና የኮሎምቢያ ቅጥረኛ ተዋጊዎች እንደሚሰለጥኑ መስማቱንም አልጀዚራ በዘገባው ላይ አካቷል። ወደ ቀጣዩ መረጃዎችን ስናልፍ የግብጽ መንግስት በቅርቡ ሴቶችንና ፍቃድ ያላቸውን ጨምሮ ከ150 በላይ ኤርትራውያን ስደተኞችን ይፋዊ ምክንያት ሳይገልጽ በኤርትራ ኤምባሲ በኩል ማባረሩን በአገሪቱ ውስጥ የሚኖሩ ኤርትራውያን እንደነገሩት ጠቅሶ ቢቢሲ ትግረኛ ዘግቧል። ኤርትራውያኑ የሚባረሩት ከካይሮና አካባቢዋ በማስወጣት በተለያዩ እስር ቤቶች ለወራት እንዲታሰሩ ከተደረጉ በኋላ መሆኑን መስማቱንም ዘገባው ጠቅሷል። ኤርትራውያን ስደተኞች ከአገሬው በተለየ የሚከተሉት የአለባበስ ዘይቤ፣ የአልኮል መጠጥና የቡድን ጸብ በግብፃውያን ዘንድ ቅሬታ መፍጠሩን ኤርትራውያኑ እንደገለጹለትም የዜና ምንጩ ጠቅሷል። ስደተኞቹ ካይሮ ወደሚገኘው የኤርትራ ኤምባሲ ከተወሰዱ በኋላ ወደ አገራቸው እንዲመለሱ እንዲስማሙና ፈቃደኛ ካልሆኑ ያለምንም ፍርድ በእስር ላይ እንዲቆዩ ይደረጋሉም ተብሏል። ሆኖም የኤርትራ ኤምባሲ ህጋዊ የስደተኝነት ምዝገባ ወረቀት ያላቸው ስደተኞች ወደ አገራቸው እንዲመለሱ እስካሁን እንዳላስገደደም ዘገባው አመልክቷል።